እንደምን ሰነበታችሁ አድማጭ ተመልካቾቻችን። ይህ የጓ ጽባህ መርሃ ግብር ነው። በዚህ ስር የስነ ፍጥረት መጨረሻ በሚል አብይ መርሃ ግብር ማስተላለፍ የጀመርነው ጉዳይ አለ። የተለያዩ ንዑሳን አርስቶች አሉ። ባለፈው የሰው ልጅ ዕጣ ፈንታ ብለን የሰው ልጅ በሞትና በመወለዱ መካከል ወይም በልደቱና በሞቱ መካከል የሚኖር ነው። ይሄ ዕጣ ፈንታ ሆኖ ተሰጥቶታል። እንግዲህ ክፉም ለመስራት በጎም ለመስራት የሚፈልገውንም ለማድረግ የተሰጠው ዕጣ ፈንታ እነዚህ ሁለቱ ነገሮች ናቸው፣ በልደቱና በሞቱ መካከል። ዛሬ ደግሞ በዚሁ የስነ ፍጥረት መጨረሻ በሚለው አብይ ርዕስ ስር የሰው ልጅ የህይወት መንገዶች በሚል ርዕስ ጥሩ የሆነ ገለጻና ትንታኔ እናቀርብላቸዋለን። መጀመሪያ የሰው ልጅ እንግዲህ የህይወት መንገዶች ስንል ደግነትና ክፋት ነው። የደግነት መንገድና የክፋት መንገድ ነው። እንግዲህ መጀመሪያ ወደ ክፋቱ ከመምጣት መጀመሪያ ደግነትን እናያለን። ምክንያቱም የሰው ልጅ ሲፈጠር ፈጣሪው ሲፈጥረው ክፉ እንዲሰራ ሳይሆን ደግ እንዲሰራ የተፈጠረ ነው። ምክንያቱም የስነ ፍጥረትን መጽሐፍ ስናይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል እና ይህም መልካም እንደሆነ አየ ይላል። አጠቃላይ በስድስቱ ቀን የተፈጠሩትን ፍጥረታት ስናይ በመጨረሻው ምን የሚል ተጽፎበታል? ይህም መልካም እንደሆነ አየ ይላል። እግዚአብሔር ክፉ ነገር አልፈጠረም። እግዚአብሔር የፈጠረ መልካም የሆነውን ነገር ነውና የሰውም ልጅ የተፈጠረ መልካም ሆኖ ነው። ስለዚህ የሰው ልጅ መልካም ነው። ነገር ግን ይህ መልካም ሆኖ የተፈጠረው የሰው ልጅ የፈጣሪውን ትምህርት የእግዚአብሔርን ትምህርት በጎ የሆነውን ትቶ የሌላ የእንግዳ ሰው ትምህርት ተምሮ ከደግነት ይልቅ ወደ ክፋት ሄደ። እንግዲህ በመጀመሪያ የምንነጋገረው ቅድም እንዳልኩት ስለ ደግነት የሰው ልጅ አንዱና ጥሩ መንገድ እንግዲህ የደግነት የመልካምነት መንገድ ነው። ምክንያቱም የሰው ልጅ መልካም ሆነ የምንለው ምንድነው? ሰው ባህል ያለው ነው። ሰው ሃይማኖት ያለው ነው። የሰው ልጅ እንግዲህ ባህላዊ በሆነ እሴት ሃይማኖታዊ በሆነ እሴት ይኖራል። የሰው ልጅ ባህሉም ሆነ ሃይማኖቱ የሚያዘው ነገር አለ። በተለይ ሃይማኖቱ ደግሞ አጥብቆ የሰው ልጅ መልካም እንዲሆን መጀመሪያ የሰው ልጅ ምንድነው ከፈጣሪው በጸጋ የተሰጠው ሰርቶ እንዲኖር ነው። በፊትወዝ እንጀራን ትበላለህ ተብሏልና የሰው ልጅ መጀመሪያ ስራ ትልቅ የሆነ ከፈጣሪው የተሰጠው ስጦታ ነውና የሰው ልጅ ሰራተኛ መሆን አለበት። የሰው ልጅ ፈጣሪው ያዘዘውን ህግ ተፈጸመ። ስራ አንዱ ትልቁ ህግ ነው። ምክንያቱም በፊትወዝ እንጀራን ትበላለህ ስለተባለ እና ማንኛውም ሰው ሰራተኛ መሆን አለበት። ፈጣሪው ይህን ውስብስብ ዓለም ይህን ውስብስብ ጠፈር አጠቃላይ ዩኒቨርስ ተብሎ የሚጠራው ሰማያቱን ኮከቡን ሁሉንም ነገር የሚያስደንቀውን ዓለም እጅግ በጠነከረና ሊገለጽ በማይቻል ኃያል በሆነ መለኮታዊ ጥበቡ ፈጥሯልና የሰው ልጅ ደግሞ እንደ ፈጣሪው ባይሆንም ስራ የባህሪው ወይም በጸጋ ተሰጥቶታልና ጠንካራ ሰራተኛ መሆን አለበት። እና አሁን የሰው ልጅ ምንድነው ክፋቱ የሚመነጨው ጠንካራ ሰራተኛ ካለ መሆን ነው። የሰው ልጅ ስራ ካልሰራ ይቸገራል። የሰው ልጅ ስራ ካልሰራ ይራባል። የሰው ልጅ ስራ ካልሰራ ብዙ ነገር ይጎለዋል። ያን ጊዜ ጉድለት ሲመጣ የሰው ልጅ ወደ ምን ይሄዳል? ወደ ስርቆ ይሄዳል። የሰው ወደ መቀማት ይመጣል። እንደገና ሰው ወደ ስራ ከተሰማራም ሰው አይምሮ ጥሩ ካልሆነ መልካም ካልሆነ ወደ መጥፎ ነገር ይሄዳል፣ ወደ ተገቢ ወዳልሆነ ነገርና የሰው ልጅ እንግዲህ ደግነቱ መጀመሪያ የተሰጠውን በጸጋ የተሰጠውን ትእዛዝ ተቀበሎ ስራ ላይ መቀመጡ ነውና መጀመሪያ ራሱን ከዚያም ቤተሰቡን ከዚያም ለሌላው የሚተርፍ መሆን አለበት። እና የሰው ልጅ ምንድነው እንደዚህ ካደረገ ሰራተኛ ከሆነ ቸርነት ሊያደርግ ይችላል ለሌላው ከትርፉ ማለት ነው። ሰው መጀመሪያ ራሱን ይረዳል። ራሱን ረድቶ ደግሞ ከተረፈው ለሌላው ቸርነት ያደርጋል፣ ለሌላው በጎነት ያደርጋል። እና እነዚህ እንግዲህ የመልካምነት መገለጫ ናቸው። የሰው ልጅ
በስራ ሲሰማራ ራሱን ሲረዳ ለራሱ መልካም ነገር ሲያደርግ ያ ሰውም ልክ እንደሱ መልካም እንደሚፈልግ ቸርነት እንደሚፈልግ ይረዳልና ለሌላውም ለማድረግ ይነሳል። ቸርነት ለማድረግና ለዚህ ሁሉ ትልቁ ነገር መልካም ስራ መስራት ነው። እንግዲህ ስራ ሲባል ምናልባት ስራ መጥፎ ስራ የሚለውም በሌላ ጊዜ እንመጣበታለን። ነገር ግን የሰው ልጅ መጀመሪያ መልካም ሆኖ ተፈጥሯልና እንዲሰራ የተፈቀደለት ከፈጣሪው መልካም የሆነን ስራ ነው እና ሰው እንግዲህ በህይወት ዘመኑ ብዙ ነገሮችን ሰርቶ ያልፋል። ባለፈው እንዳልነው በልደቱና በሞቱ መካከል ሰው በጎ ሰው የሚባል ኃላፊነት የሚሰማው ሰው የምንለው ራሱ ያወቀውን ለሌላው ለማሳወቅ የሚታተር ራሱ ያለውን ነገር ሌላው ከጎደለበት የሌላውን ጉድለት መሙላት የሚታተር አጠቃላይ በአካባቢው የተጣላውንም የሚያስታርቅ አካባቢው ተበላሽቶ ከሆነ የተበላሸውን መልካም የሚያደርግ አጠቃላይ እንግዲህ የሰው ልጅ ቁጥሩ እየበዛ ነው የመጣና የሰው ልጅ በሚኖርበት አካባቢ ብዙ ጉድለት አለበትና ያን ሁሉ ሊሞላ የሚችል በእርግጥ አንድ ሰው ሁሉንም ነገር ሰርቶ ሊደፍነው አይችልም። ግን ያስተባባሪነት ሚና አንድ ሰው ራሱ አንድ ነገር እንደጎደለ አውቆ የጎደለው ነገር እንዲሰራ ሰዎችን ማስተባበር ከቻለ ይሄ ትልቅ ስጦታው ነው። ይሄ መልካም ስራው ነው። እንግዲህ የሰው ልጅ ይህንንም ሲያደርግ መጀመሪያ ወይም የተለየ ጥቅም አገኝበታለሁ ብሎ ሊሆን አይገባም። ሰው ስለሆነ ለሰው ልጅ በጎ ለማድረግ ነው። አካባቢው ሲጎሳቆል አካባቢው መልካም ያልሆነ ነገር ሲሰራ መልካም የሆነ ሰው ዝም ብሎ አያይም። ጠብም ሲነሳ በሰዎች መካከል በተወሰኑ ማህበረሰቦች መካከል ወይም በጎረቤትና በጎረቤት መካከል መልካም የሆነ ሰው ዝም ብሎ አያይም። ምን ይሆናል? አስታራቂ ይሆናል። ነገር ግን የሰው ልጅ አስታራቂ ሲሆን መጀመሪያ ከራሱ ጋር የታረቀ መሆን አለበት። ራሱም ከሰው ጋራ የማይጣላ ከተጣላም ደግሞ ይቅርታ ጠይቆ የሚታረቅ መሆን አለበት። አሁን ባለንበት ዘመን ግለኝነት የሰፈነበት ዘመን ነው። የሰው ልጅ ግለኛ በግል ህይወቱ ያገኘውን ሁሉ የኔ የሚልበት ከእለት እለት የሚወጣ የሚወርድ የራሱን ብቻ ህይወት ለመምራት ነው እንጂ ስለሌላው ለማሰብ አይደለምና ምንም እንኳን መውጣት መውረድ መታተር መልካም ቢሆንም ግን ካገኘነው ነገር ሁሉ ለሰዎች ካልተረፍን ከምንሰራው ስራ ለሰዎች ልምድ ካላካፈል አጠቃላይ እኛ ወደፊት ሩጠን ተሳክቶልን ከሆነ ወደ ኋላ ዙረን ኋላ የቀሩትን አብረው ወደኛ እንዲመጡ ካላደረግን ህይወታችን የተሟላ አይሆንም። እንግዲህ የሰው ልጅ ስራ ሲሰራ ታጋሽ መሆን አለበት። ስራ ምንድነው? እያንዳንዱ ስራ ወደ ገጠሩ ብንሄድ አርሶ አደሩ በግብርና ላይ የተሰማራ ነው። ስለዚህ አርሶ አደሩ በግብርና ላይ ሲሰማራ መጀመሪያ መሬቱን ያርሰዋል፣ ድፍኑን መሬት ያርሰዋል። ይህም ስራ ከባድ ነው። በሬ ጠምዶ በሬ ከሌለው ደግሞ በዶማ ነው የሚቆፍር፣ በአካፋ ነው የሚቆፍር። እንግዲህ ይህንንም ለመስራት ትልቅ ወኔና ጽናት ትዕግስት ያስፈልጋል። ነገር ግን በሬዎች ካሉት በበሬ ነው የሚያርሰው። በበሬ እያረሰም እለቱን ሊዘራ አይችልም። ምክንያቱም ዝናቡን መጠበቅ አለበት። ዝናብ እስከሚመጣ መጠበቅም አንድ ትዕግስት ነው። ትዕግስት ከሌለ አንድ ሰው ስራ መስራት አይችልም። ስለዚህ የሰው ልጅ በትዕግስት ዝናቡ እስከሚመጣ ይጠብቃል። ዝናቡ ሲመጣ እንደየእህሉ እንደየአዝርቱ አይነት ዘር ይዘራል። ዘር ከዘራ በኋላ ደግሞ የተዘራው ዘር በማግስቱ አይበቅልም። ምክንያቱም እንደየእህሉ እንደየሰብሉ አይነት የሚበቅልበት ጊዜ ያለው የበቀለው ያድጋል፣ ያደገው ይበስላል፣ የበሰለው ደግሞ ይደርቃል፣ ይሰበሰባል። እንግዲህ አንድ አርሶ አደር ዘር ዘርቶ ነው እርሻ ከጀመረበት አይደለም፣ ዘር ከዘራበት ጊዜ አንስቶ ምርት እስከሚሰበስብበት ጊዜ ድረስ ባጭሩ በፍጥነት ይደርሳል የሚባለው እህል ሰብል 4 ወር ይፈጃል ማለት ነው። ይሄ ትልቅ ትዕግስት የሚጠይቅ ነገር ነው እና የሰው ልጅ ምንድነው? ታጋሽ መሆን አለበት። ትዕግስት በዚህ ዓለም የመኖሪያ ትልቁ ስልት ነው፣ ዘዴ ነው። እንዲያውም አንዳንድ ጠበብት ሲናገሩ
ትዕግስት መጀመሪያ በሁሉም ነገር ተሸንፎ ኋላ የሚያሸንፉበት ትልቅ መሳሪያ ነው ይባላል። እና እንግዲህ ትዕግስት ተፈጥሮ አንዳንድ ጊዜ ተፈጥሮ የራሷ መንገድ አላት። ተፈጥሮ የራሷ መስመር አላት። ምሳሌ አርሶ አደሩ ዘሩን ሲዘራ ያለ ዝናብ ከዘራ ሊበቅልለት አይችልም። ስለዚህ ዝናብ እስከሚመጣ መጠበቁ ተፈጥሮ የምታመጣው ያመጣችው የዘረጋችው መስመር ስላለ ያን በትዕግስት መጠበቅ አለበት። እንግዲህ ተፈጥሮን መሰረት አድርገን ለተፈጥሮ የምናሳየው ትዕግስትም ለሰዎችም ማሳየት አለብን። ምክንያቱም የሰው ልጅ ሲኖር ምን ይኖረዋል? ጓደኛ ይኖረዋል፣ የሴት ጓደኛ ይኖረዋል፣ የወንድ ጓደኛ ይኖረዋል፣ ጎረቤት ይኖረዋል፣ በስራ ቦታም የስራ ጓደኛ ይኖረዋል። እና እንግዲህ ከጎረቤቱ ጋራ እንዴት ነው ያለው ትዕግስቱ? ከቤተሰቡ ጋራ እንዴት ነው ያለው ትዕግስቱ? ከስራ ባልደረባው ጋራ ያለው እንዴት ነው ትዕግስቱ? ምናልባት ትዕግስትም የተለያየ መስመርና ፈር ሊኖረው ይችላል። እና የሰው ልጅ ስራ ሰርቶ የሚኖረው ምሳሌ ከመስሪያ ቤት ጓደኞቹ ጋራ ጥሩ የሆኑም ያልሆኑም ሊኖሩ ይችላሉ። ስለዚህ ጥሩ ያልሆኑትን ወይም እሱ ክፉ ናቸው ብሎ ያያቸውን በመጥላት ከነሱ በመራቅ አይደለም። በአጠቃላይ የሰው ልጅ ክፉ የሆነውንም መልካም አድርጎ ተቀብሎ ራሱ በሚያሳየው ትዕግስትና መልካምነት ለሌላው መርህና አርአያ መሆን አለበት። የሰው ልጅ ህይወት ከሌላው ይወስዳል፣ ከሌላው ይዋሳል። ምክንያቱም አንድ ሰው ትዕግስትን ማስተማር ከፈለገ በቃል ይልቅ ትዕግስተኛ ሁኑ ብሎ ከሚያስተማር ራሱ የሚያስቸግረውን ወይም እጅግ አስቸጋሪ ከሆነው ሰው ጋራ ትዕግስት ከሚጠይቀው ነገር ጋራ በትዕግስት መኖር ከቻለ በትዕግስት ከተላመደ የዚያ ሰው ታጋሽነቱ ከቃል በዘለቀ በተግባር አሳይቶታል ማለት ነው። እና እንግዲህ አንድ የሚባል አለ በተለምዶ ስለ ዊሊያም ሼክስፒር ሚስቱ ጨቅጫቃ ነበረች ይባላል። እና ብዙ ሰዎች ምን ይሉታል? ለምንድን ነው ሚስትህን ፈተህ ሌላ መልካምና ትዕግስተኛ ሴት የማትጨቃጨቅ ሴት የማታገባ ሲሉት ምን አለ ነው የሚባለው? አይ ብዙ ነገሮችን ብዙ ሙያዎችን ዩኒቨርሲቲ ገብቼ እማራለሁ፣ ትዕግስት የሚያስተምር ዩኒቨርሲቲ ግን የለም። ሚስቴ አሁን የትዕግስት ዩኒቨርሲቲ ናት እና ተውይ ከሷ ጋር እኖራለሁ፣ ክፉ ብትሆንም ትዕግስትን እንድማር አድርጋኛለች ይላልና ታጋሽነት በዚህ ዓለም ትልቅ ነገር ነው። ምናልባት የስነ ህሊና ባለሙያዎች ወይም ሳይኮሎጂስቶች ስለ ትዕግስት የሚናገሩት ነገር አለ። እንግዲህ ትዕግስት ማለት ሁልጊዜ ዝምተኛ መሆን ወይም ዝምተኛ ሆኖ ማህበረሰቡ እስከሚፈራው ድረስ ዝም ማለት አይደለም። እርግጥ ዝምታ በተወሰነ ጊዜና በተወሰነ ቦታ መልካም ነው። ዝም ባለ አፍ ዝም ባይገባበትም ይባላል። እንደገና አባቶች ዝም አይነቅዝም ይላሉ። ማለት ቀባጣሪ መሆን በሆነ ባልሆነው መናገርም መልካም አይደለም። ነገር ግን የሰው ልጅ መልካም የሆነ ሰው መናገር በሚገባበት ቦታ ላይ መናገር መቻል አለበት ማለት ነው። እንግዲህ አንድ ሰው ነገር ሲናገርም እድሜውን ያለበትን የእድሜ ደረጃ፣ የትምህርቱን የእውቀት ደረጃ በአጠቃላይ በማህበረሰቡ ላይ ያለውን ነገር ግንኙነቱን መሰረት አድርጎ ነው። እና እንግዲህ የሰው ልጅ ትልቁ ነገር ታጋሽነት ነው። አንድ ሰው ታጋሽ ሆነ ብለን ስንል ራሱን ገዝቷል ማለት ነው። አሁን በተለይ በዓለሙ ከፖለቲከኞች ከብዙ ሀገራት መሪዎች አንስቶ እስከ እያንዳንዱ ግለሰብ ድረስ ሰው ምንድነው ራሱን መግዛት ነው የተቸገረ። የሰው ልጅ ሲናደድ ወይም ወደ ስሜት ሲገባ ወዲያው የሚጋራው የአራዊትን ባህሪ ነው። አራዊት ምሳሌ አናብርትን አናምስትን ብንወስድ ተራባቸው ምንድነው? ያገኙትን ሁሉ ይበላሉ። ያገኙትን ሁሉ ይበላሉ። ወደ ስሜት የከተታቸው ምኑ ነው? ረሃቡ ነው። ስለዚህ እንግዲህ ነብር ሆነ አንበሳ አያርስ አይቆፍር ሳር አይበላም። የሚበላ ስጋ ነው። ተፈጥሮ በዚህ ሁኔታ ያስቀመጠችው ነው። ስለዚህ ረሃብ ወደ ስሜት ሲያስገባው ነብሩም ሆነ አንበሳው ሲርበው ያገኘውን ይበላል ማለት ነው። የሰው ልጅም በተናደደ ጊዜ ወደ ንዴት ሲገባ ወደ ምን ነው የሚገባው? ወደ ስሜት አፈራሽ ወደ ሆነ ስሜት ነው እና የአራዊትን ባህሪ ሊጋራ ነው ማለት ነው። እንኳንስ ሊገለው
በኃይለ ቃል ሊናገሩ የማይፈልገውንም ሰው ለመግደል ይሄዳል። ምን ሲሆን? ሰው ሲናደድ ማለት ነውና የሰው ልጅ ምንድነው ትዕግስትን መሰረት ሲያረግ ራስ መግዛትንም አብሮ ይዞ ይሄዳል ማለት ነው። ትዕግስት ራስን ለመግዛት ራስን ለማስተዳደር ትልቅ መሰረት ነው። እንግዲህ አንድ ሰው በጎነትን የሚያደርግ ቸርነትን የሚያደርግ ትዕግስት ያለው ራሱን መግዛት የሚችል ከሆነ በማህበረሰቡ ዘንድ ትልቅ ፍቅር ይኖረዋል ማለት የሚወደድ የሚከበር አንቱ የሚባል ማህበረሰቡ አመኔታ የሚጥልበት በማህበረሰቡ ብቻም አይደለም እግዚአብሔርም የሚወደው ነው ማለት ነው። ምክንያቱም አንድ ሰው እንግዲህ ቸር ሆኗል ካለው አካፍሏል በጎ ሆኗል ለተቸገሩ ለታመሙ አዝኗል ችግራቸውን ተካፍሏል ታጋሽ ሆኗል። ብዙ ነገር አንድ ሰው የሚበድለውን ባለመበደሉ የሚበድለውን ሰው በጥበብና በዘዴ ማለፍ በመቻሉ እንደገና ደግሞ ከስሜት ነፃ አድርጎ ራሱን መግዛት በመቻሉ ራስን መግዛት ትልቅ ነገር ነው። ድንገት ተነሳስቶ በድንገት ተነስቶ ወንጀል ሰርቶ ለረጅም ዓመታት በእስር ቤት ከማሳለፍ ያድናል። እና በመጨረሻ እነዚህ ሁሉ መልካም የምናረጋቸው ነገሮች ቸርነት፣ በጎነት፣ ታጋሽነት፣ ራስን መግዛት ማህበረሰቡ እንዲወደን በፍቅር እንድንኖር እንሆናለን። እና ይህም ደግሞ ሰው ወደደ ማለት ፈጣሪ ወደደ ነውና ፈጣሪም ይወደናል ማለት ነው። እና የሰው ልጅ እንግዲህ በጎ ይሁን በጎ መስመርን ይከተል ብለን እንመክራለን ማለት ነው። የጓህ ጽባህ መርሃ ግብር አድማጭ ተመልካቾቻችን እንግዲህ ዛሬ የሰው ልጅ የህይወት መንገዶች በሚል ርዕስ አቅርበናል። እንግዲህ የሰው ልጅ የህይወት መንገዶች ወይም የክፋት መንገድ ወይም የደግነት መንገድ ነው። ዛሬ የደግነትን መንገድ አይተናል። እና የሰው ልጅ እንግዲህ ደግ ወይም ቸር መሆን ቸርነት፣ በጎነት፣ ታጋሽነት፣ ራስን መግዛት የሰው ልጅ በዚህ ዓለም ሲኖር ሊከተለው የሚገባ መርህ ነው። በዚህ ካልሄደ የሰው ልጅ አጠቃላይ ህይወቱ አደጋ ላይ ይወድቃል። የሱም ብቻም አይደለም የሌላውንም ህይወት አደጋ ላይ ይጥላል። ስለዚህ የሰው ልጅ ቸር ከሆነ በጎ ከሆነ ታጋሽ ከሆነ ራሱን እንዲገዛ ያረጉታል። እነዚህ ነገሮች ራስን መግዛት ማለት ደግሞ በስሜት አለማሰብ በስሜት ተነሳስቶ አንድ ነገር አለማድረግ ወደ ውሳኔ አለመሄድ ማለት ነውና ራስን መግዛት ታጋሽ መሆን ይገባል። እነዚህ ነገሮች በማህበረሰቡ ዘንድ ፍቅር እንዲኖረን እንድንከበር ማህበረሰቡ በእኛ አመኔታ እንዲጥልብን ያደርጋል። እንግዲህ ማህበረሰቡን ብቻም ሳይሆን ማህበረሰቡ ወደደን ማለት እግዚአብሔርም ወደደን ማለት ነው። ምን ይባላልና እምጸድቅ ነፍስ ጎረቤት ያውቃታል ይባላል። እንግዲህ ጎረቤት የሚወደው ጎረቤት በጎ ያለው ጎረቤት የመሰከረለት ሰው በፈጣሪው በእግዚአብሔር ዘንድም እንደዚሁ መልካም ነገር ያገኛል ማለት ነውና እንግዲህ የሰው ልጅ የህይወት መንገዶች ያው ሁለት ናቸው። አንዱ ደግነት፣ ሁለተኛው ክፋትን ወደፊት እንመጣበታለን። እንግዲህ ይሄን አቅርበናል። ስለ ደግነት ተናግረናል። ደጉን እንድታስቡ የደጉን መንገድ እንድትከተሉ እየመከርሁኝ እሰናበታቸዋለሁ። ደህና ሁኑ።